ሄሎ ሲናን ወንድሜ ሆስፒታል ነህ አይደል? ታዲያ ለምንድን ነው እኔን ያልቀሰቀስከኝ? ችግር የለው ማታ እንቅልፍ አልወስድ ስላለኝ ነው ወደዚህ የመጣሁት። ምን ነው ምን ተፈጠረ? ለኔ ሳትናገር እኮ ነው የሄድከው። ለምን አልቀሰቀስከኝም ብዬ እየጠየቅኩህ ነው። የተፈጠረውን ነገር ንገረኝ። ለማንኛውም ግን አባዬ እንዴት ነው? ደህና ነው፣ ቁርስ እየበላ። እሺ እንግዲያውስ መጣሁ በቃ። ቆይ ሲናን አሁን ቀጥታ ወደዚህ እንዳትመጣ፣ መጀመሪያ ሰሊን ጋር ሂድ እና ይዛት ና። እሺ በቃ አታስብ ወንድሜ። እሺ በቃ ያለውን ነገር ነግሬያት ይዣት እመጣለሁ። ሁሉንም ነገር በአንዴ እንዳትነግራት እሺ? ጥሩ ሁኔታ ውስጥ ስላልሆነች ቀስ እያልክ ንገራት። ጥሩ ሁኔታ ላይ ማለት ምን ማለት ነው? ሰሊን የሆነችው ነገር አለ እንዴ? ያን ያህል ከባድ ሁኔታ አይደለም፣ ግን ምን እንደሆነ ንገረኝ ወንድሜ። ይኸውልህ ለአንተ እንደማልናገር ቃል ገብቼላት ነበር፣ ግን ሲናን ሰሊን ነፍሰ ጡር ነች። ለዛ ነው ቀስ ብለህ ንገራት የምልህ። በድንጋጤ እንዳትጎዳ ብዬ ነው። እሺ ከዛ ወደዚህ አንድ ላይ አብራችሁ መቼም ይሄ ነገር በኩባንያው ብቻ ያበቃ። ይሄ ነገር በእህትና ወንድማማቾች መካከል ብቻ ያበቃ። ታያለሽ ይሄን ጉዳይ ወደ እኔ ልጅ ባያዞሩት ምን አለች በይ። እሺ ማዬ ይሄንን ነገር ማሰብሽን አቁሚና እኔ ልጅ እየጠበቀችን ነው። አንቺ ሂጂ፣ እኔ የምሰራው ስራ አለኝ። የምን ስራ? ታች እየጠበቅኩሽ ነው። እሺ በቃ ተይው፣ ራሴን ችዬ እሄዳለሁ። በራሴ ኤጂ ጋር እሄዳለሁ። እሺ ምንም አታስቢ። ለማንኛውም መልካም ቀን ይሁንልሽ። ሄሎ ከሪሚ፣ ሲናን ተመልከተኝ እስኪ። ደህና ነህ? እኔ ምንም አላውቅም ሀዛን። በእውነት ደህና መሆኔና ለመሆኔን አላውቅም። እውነቴን ነው የምልሽ፣ ግራ ገብቶኛል። አሁን ወደ ሰሊን ጋር ልሄድ ነው፣ ግን ሀዛን አጎት ልሆን ነው። በአንድ ቀን ምን እንደተፈጠረ እንኳን ደስ አለህ። ከልብ የመነጨ ምኞት እንደነበረ በጣም ያስታውቃል። እህትሽ ትዝ ብላሽ ነው አይደል? ሲናን ለሁለታችንም ይህን ለመነጋገር ትክክለኛው ሰዓት አይደለም። ግን ከኤጂ ጋር የሆናችሁት ነገር አለ እንዴ? አዎ እንዳልሽውም ሰዓቱ አሁን አይደለም። በቃ አሁን ሰሊን ጋር ልሄድ። አይ ከኤጂ ጋር ችግራችሁ ምንድን ነው? በቃ ትንሽ አናዳኝ ነው። እሱን ተይው። በአንተ ተናዳለች። እውነቴን ነው፣ እሷም ተናዳባለች። ሀዛን እውነት ለዚህ የሚሆን ጊዜ የለኝም። ሆስፒታል ጋር እንገናኝ በቃ። ምን ሆነ ነው ደግሞ? ትሰሚኛለሽ? የኔ እንጅል ተጫውተውባታል። ከነሱ ውጪ እንድትሆን አይፈቅዱላትም እንጂ ያለበለዚያ እናቷን አታስቀይምም ነበረ። ከቤት እስከ ማስወጣትም አትደርስም ነበር። እናቷን አታስቀይምም ነበረ። እናቷ እዛ ቤት ውስጥ ሆና ቢሆን ኖሮ ዓለም እንድትጨልምባቸው ነበር ማድረጋቸው። እሺ ከሪሜ ተናዳለች ብለሽ አስበሽ አታዋሪ። ኡፍ ያ የማይረባ ሰውዬ ምን እያደረገ እንደሆነ ይልኝ እስኪ። እዚሁ ቤት ውስጥ ነው ያለው። መስኮቱ ጋር ተክዞ ቆሟል። በጣም ያዘነ ይመስላል። እኔ ደግሞ በደንብ አሳዝነዋለሁ። ከዛ የሚያየውን በሙሉ ለየት ባለ መንገድ መረዳት ይጀምራል። ከሪሜ በያሁን ሂጂና ንገሪ። ትኩሳት የለሽም ግን ፊትሽ ገርጥቷል። እያመመሽ ነው እንዴ? ትላንት ማታ በደንብ አልተኛሁም ነበር፣ ለዛ ሊሆን ይችላል። ቆይ መቼ ነበር የሐኪም ቀጠሮ የነበረው? ሰሊን ቀደም ብለን እንሂድ እንዴ? አይ በጭራሽ አያስፈልግም። ጊዜው ሲደርስ እንሄዳለን። ልጄ የመጀመሪያው የእርግዝና ወራት ላይ እንደዚህ ያደርጋል። አንተ ምንም መጨነቅ አያስፈልግም። አላውቅም እማዬ፣ ግን መጥፎ ነገር እንደማይፈጠር ተስፋ አደርጋለሁ። አይ ያሲን፣ እናትህ ትክክል ናት። እንዲህ ስትጨነቅ ሳይክ ደግሞ የሚባሰ ጭንቀት ውስጥ እገባለሁ። እና ደግሞ ስራ የለህም እንዴ? በልተንስ እንዳይረፍድብህ። እኔ እናቷ እኮ አለሁላት።
ተመልከታት፣ ደህና እኮ ናት። በል አንተ ሂድ ወደ ስራህ። እሺ እሺ፣ ልሄድ ነው፣ ግን መጥፎ ነገር ከተፈጠረ ለእኔ ያሳውቅኝ። እሺ እሺ፣ አንተ ምንም አታስብ። በል አሁን ወደ ስራ ሂድ። እሺ መልካም የስራ ቀን ይሁንልህ። ይሄውልሽ የኔ ልጅ፣ ትላንትና ማታም አላወራንም ነበር። እስኪ ንገርኝ፣ ወንድምሽ ምንድን ነው ያለው? ገንዘብ ሰጠሽ? ወንድሜ ወደ አሜሪካ ሄዷል። እሱን ደግሞ ነግሬሻለሁ። እሺ የኔ ቆንጆ፣ እሱ ወደ አሜሪካ ይሄድ። ግን ሊሄድ ሲል ምንም ነገር አላለሽም? ገንዘብ አልሰጠሽም? ነብሰ ጡር እንደሆንሽ ነግረሽዋል ነበር? እኛ ብንሆን ኖሮ ግን ወርቅ ወይም የሆነ ነገር እንገዛ ነበር። ይኸውልሽ እየለመንኩሽ ነው፣ ስለ ገንዘብ አትጠይቂ። በቃ እኔም እኮ እየለመንኩሽ ነው፣ እየለመንኩሽ ነው። ገንዘብ እየለመንኩሽ ነው። የት ነው ያለው? ሰሊም ቤት ናት እንዴ? ወንድሜ ወንድሜ እንኳን ደህና መጣ። እህቴ መጣሽ? ተዘጋጅቼ ጨርሻለሁ። አሁን ልወጣ ነው። እሺ፣ ግን በእናንተ መኪና እንዳትመጪ እሺ? ታክሲ ጠርተን አብረን እያወራን እንሄዳለን። እሺ እህቴ፣ በቃ መጣሁ። እሺ። በእንዲህ አይነት ከባድ ቀን ላይ እህትሽ አብራሻለችልሽ። እድለኛ ልጅ ነሽ። በድጋሚ በረሳት ታንኮኩ የምትመጪ ከሆነ ግን ምን ልታረጊ ነው? እኔንም ልታባረሪኝ ነው? በያ መናገር የፈለግሽውን ተናገሪ። ክፍሉን ለብቻሽ ያልሽው ምን ነው? ትወጂዋለሽ አይደል? አዎ፣ ይሄ ክፍል የኔ ነው፣ የኔ ብቻ። ቤቱም እንደዛው የኔ ነው። ምን ለማየት እንደምፈልግ ታውቂያለሽ? ከዚህ ቤት ወጥተሽ እያለቀሽ እህትሽ ጋር ስትሄጂ ማየት እፈልጋለሁ። እሱ ሲያምርሽ ይቅር ያስሚን። ይሄ ቤት የኔም ቤት ነው። ስለዚህ የትም ንቅንቅ አልልም። ይሄውልሽ ሀዚም ወደዚህ ቤት ተመልሶ ይመጣል። ቢመጣም የአበባ ማስቀመጫ ሆኖ ነው። በጣም የምታስጠይ ሴት ነሽ። ባልሽ ግን እንደዚህ አባቱ እንደምታሾፊበት ያውቃል? ባሌ እዛ ጋር ቆሞልሻል። ሂጂና ንገሪው እስቲ። ንገሪኝ እስኪ። አንቺን ሰላምንሽ ባልሽን የማምን ይመስልሻል? ታውቂያለሽ፣ ድስት ግጣሙን አያጣም ነው የሚባለው። አሁን ሄጄ ይሄንን ብነግረው እንደማያምነኝ በደንብ አድርጌ ያውቃለሁ። አንቺም እንዳያምን የምታደርጊበት መንገድ አታጭም። የሚገርም ነው። ጭንቅላትሽን መጠቀም ጀምረሻል ማለት ነው። ያስሚን፣ እንደፈለግሽ ልታሾፊ ትቻለሽ፣ ግን ሀዚም እዚህ ቤት ይመጣል። ቤቱ ይመጣል። ምንም እንኳን ምንም ነገር ባያስታውስም ሆስፒታል ውስጥ ሳይሆን እዚህ ቤት ውስጥ ነው የሚቆየው። አንድ ቀን ሳልሰለች ማን እንደሆነ ነግረዋለሁ። ሀዚም ኤጊማን ማን እንደነበር እኔ ራሴ አስታውሰዋለሁ። እሱ እንኳን ሲያምርሽ ይቀር። የመጀመሪያዎቹ 72 ሰዓታቶች ወሳኝ ናቸው። ወደ ጤነኛ አስተሳሰብ ለመመለስ ከባድ ነው። ለሕክምና ጊዜው ሊረፍድ ይችላል። ምስኪን 72 ሰዓቱ ሊያልቅ ምን ያህል ሰዓት ነው የቀረው? ወይዘሮ ፋዚለት አሁን እኔን ቁጭ ብላ እየጠበቀች ነው። እሺ፣ አሁን ወደዛ ባስቸኳይ ሄዳለሁ። አቶ ጎካን እየዛተች ነው። ምን ልታረግ ትችላለች? መልእክት ላደርስ ብዬ ነው የመጣሁት። አቶ ጎካን ማለቴ ንገሪው ያለችኝን ነገር ነው እየነገርኩ ያለሁት። ያው አሁን አንተ የማትነግራት ከሆነ አቶ ሀዚም ያለበትን ሁኔታ ለሁሉም ሰው እናገራለሁ እያለች ነው። እንደዛ ነው እያለች ያለችው። እቺ ሴት አሁንስ ከልክ እያለፈች ነው። ያን ያህል እዚህ መቆየት አንችልም። በተቻለ ፍጥነት ወደ ሀዚም መሄድ አለብን። ዛሬ ሰሊንም ትመጣለች። ያው እንድታውቂው ያህል ካልሰማሽ ብዬ ነው። መምጣቷማ የማይቀር ነገር ነው። ምን ነካሽ? ልጁ እኮ ናት። ኤጄ አንድ የሆነ የምነግርሽ ነገር አለ። ሰሊን ነፍሰ ጡር ናት አውቃለሁ። ግን እንዴት ልታውቂ ቻልሽ? እሱ ረጅም ታሪክ ነው። እርሺ እህቴ፣ አንቺ ይህንን ነገር አውቀሽ እንዴት
ለዛ ነበር ወደ አግባ የመጣሁት አንቺን ለማናገር ማለት ነው። ግን በጣም ደስ ብሎሽ ስለነበር ደስታሽን መንጠቅ አልፈለኩም ነበር። በዛ ላይ ያን ያህልም የሚያሳስብ ነገር አልነበረም። አሁንም አይደለም። የኔ ቆንጆ በጣም ደስ ይላል። እህት ያደገችልኝ። እህትሽ ገና አላደገችም። ይሄን ድድብናን ተመቼም አታድግም። ኤጄ በእኔ ታክሲ ንጥረና እንሂድ። እሺ በቃ እንሂድ። እሺ ቆይ ሌላ አንድ ተጨማሪ ጥያቄ አለኝ። ስለ ሲናን ነው። ከዚህ በፊት አልገባኝም። እኔ ሳላውቅ ተጨቃጭቃችሁ ታውቃላችሁ እንዴ? ማለቴ እዛ ሆቴል ውስጥ በተፈጠረው ነገር ሲናን ላይ ተናደሽበት ነበር። ልክ ነሽ፣ ግን እሱም ተናዶብሻል። እኔ ማላውቀው ነገር ተፈጥሮ ነበር እንዴ? ንገሪኝ ኤጄ። ኤጄ ምን ነካሽ? ግራ እያጋባሽኝ እኮ ነው። የምትወደውን ሰው ለማመን በጣም ብዙ ጊዜ ተፈትናለች እና አሁንም የገዛቷን ለማመን እንድትቸገር እናደርጋለን። ወይኔ አምላኬ፣ በቃ አሁንስ ልጮህ ነው። ዝም ብለሽ በሐሳብ ጭልጥ አልሽ እኮ። አይ እንዲሁ ነው፣ እንደዚሁ ነው። ዝም ብዬ ነው። ምን አስባለሁ ብለሽ ነው? ዝም ብዬ ስለደከመኝ ድንዝዝ ብዬ ነው። ትላንት አምሽቼ ነበር የተኛሁት፣ ለዚህ ይሆናል። እና ሲናን ደግሞ ተናዶብኝ ከሆነ ምክንያቱ ምን እንደሆነ አላውቅም። በእኔ እህቴ አሁን ረፍዶብናል። ምንም ነገር አትጠይቂኝ። ነይ ታክሲ። ወይዘሮ ፋዚሌት ማን ነው እንደዛ እያልሽ የምታስፈራሪ? እንኳን ደህና መጣ። በል ቁጭ በል እና እናውራ። ቁጭ በል። ለምንድን ነው ቁጭ ምለው? ማንን ነው የምታስፈራሪው? ጋዜጣ ነው ያልሽው? ጋዜጣ ላይ መውጣትን ለምደሻል አይደል? ባለቤት ናት እንድለምድ ያደረገችኝ እና ለመርኩት። እና ከጋዜጠኞች ጋር ምን አደርጋለሁ? ከጋዜጠኞች ጋር ግንኙነት ያላት ሚስት እንጂ እኔ አይደለሁም። ካሁን በኋላ ስለ ባለቤቴ ስታወሪ መስማት አልፈልግም። ተው እባክህ አትለኝም። ሚስቱ ስትነካበት እንዴት እንደሚሆን ብቻ ይውልኝ እባካችሁ። ጀግናው ጎካን ትሰማኛለህ? በአንተ ፍላጎት መሰረት የዛ ቤት ንግስት እንደሆነች ሳይገባኝ ቀርቶ አይደለም። እሺ የማይገባኝ ይመስላል እንዴ? ይኸውልሽ ለመጨረሻ ጊዜ እያስጠነቀቅኩሽ ነው። እሺ ለመጨረሻ ጊዜ አፍሽንም ሆነ እጅሽን ከኔ ላይ በአጠቃላይ ከቤቴ ብታርቂ ይሻልሻል። ከኔ ቤት አልክ? ወይ ጉድ! እንደውም ከመቼው ነው ያንተ ቤት የሆነው? ያ ቤት የአባት ቤት አልነበር? ከመቼ ወዲያ ነው የራሴ የሆነው? እኔ ግን እዚህ ምንድን ነው የምሰራው? ቆይ እዚህ ምን እያረኩኝ ነው? ከፈለግሽ አሁኑ ነው ሄደች ጋዜጠኞቹን ማናገር ትቻለች። በቃ እንደፈለግሽ። ይኸውልህ እኔ ወዴትም መሄድ አልፈልግም። ተረዳኸኝ አይደል? የትም አልሄድም። ለጋዜጠኞች የመናገር ሀሳብ ይመጣልኝ አንተ እዚህ እንድትመጣ እንጂ ሁሉም ነገር ውሸት ነው። እንደዛ የሚባል ነገር የለም። አትፍራ። እሺ ይኸውልህ አቶ ጎካን በደንብ አድርገህ አዳምጠኝ። ይኸውልህ ምን መሰለህ፣ የምታስበው ምን እንደሆነ አላውቅም፣ ግን ባለቤት የምታስበውን ያህል እኔም አስባለሁ። እሺ ይኸውልህ የእሷን ያህል ነው ያልኩህ፣ ግን ልጄን ምንም ልታደርጓት እንዳታስቡ። አንተ በዛች ምስጥ ሴት ወጥመድ ውስጥ ገብታል። አንተም ሞንክ ያቺ ምስጥ ሚስት። ምስጥ ነልሽው? አዎ ምስጥ። ያስሚን ናት ምስጥ? አንተ አልነበርክ እንዴ ስለ ሚስት እንዳላወራ የነገርከኝ? ለዛ ነው ምስጥ ብዬ ጠራኋት። አንተም እንደዛ ብለህ መጥራት ትችላለህ። ይቺን ግትር ሴት ከዚህ በላይ ታግሼ ቆሜ ማውራት አልችልም። ይኸውልህ አቶ ጎካን ቆይ አንዴ ስማኝ፣ በደንብ አድምጠኝ። ስማኝ እባክህን፣ አንዴ አድምጠኝ አንዴ። አንተ ጥሩ ሰው ነህ። ያች ሴት ግን እየተጫወተችብህ ነው። እና ደግሞ እሱ ብቻ አይደለም፣ አንተን እየተጠቀመች የገዛ ወንድሞችንና እህትን እንድታጠቃት እያደረገች ነው። እንዴት አይገባም? ቆይ ያቺ ሴት እንዴት ነው የወደድካት? እንዴት ነው የወደድካት? ንገረኝ እስኪ። አባትስ ምንድን ነው የሆነው? አባት ምን እንደሆነ አንተም አታውቅም፣ ግን ያቺ ሴትን አምነህ ወንድምና እህትን እንዲሁም ሁሉንም ዋሽተሃል። ግን የሆነውን አሁን የሰራኸውን ስህተት እንተው፣ ምክንያቱም ሆን ብለህ አይደለም ያደረካቸው። እንደዚህ አይነት ነገር ያደረከው መጥፎ ሰው ስለሆንክ እንዳልሆነ ማውቃለሁ። ምክንያቱም አንተ እንደዚህ አይነት ሰው አይደለም። ይኸውልህ ፊት ራሱ እኮ ያበራል፣ ምንም እንደማታውቅ ያስታውቃል። እንደዛ ልታደርግ አትችልም። ግን ይኸውልህ ይሄ ነገር በዚህ እንደማያበቃ ልነግርህ እወዳለሁ። ይሄን ደግሞ የስሜን ያህል እርግጠኛ ነኝ። ይሄንን እርግጠኛ ሆኜ እነግርሃለሁ። ያቺ ሴት ለልጄ የሆነ ነገር ያሴረችው ነገር አለ። አሁንም ኢላማዋ ልጄ ናት። አንተም በመዳፋ ውስጥ አስገብታ ልክ እንደ አሻንጉሊት ነው የምትጫወተው። እኔ ማንም አሻንጉሊት አይደለሁ። ሰማሽ? የሚስቴ አሻንጉሊት በጭራሽ አይደለሁ። ስለ ልጅሽ ያነሳሽው ነገር ደግሞ እኔ በተወለድኩበት ቤት ውስጥ ልጅሽ ያላት ቦታ አስተማማኝ ነው አያውቅም። ገባሽ አይደል? እና ልክ አሁን አንቺ እንደፈራሽው ከዚህ በኋላ መቼም ቢሆን አስተማማኝ አይሆን። እንደዚህ የሚሆነው ደግሞ ያስሚን እንደዛ እንዲሆን ስለምትፈልግ ሳይሆን እኔ እንደዛ እንዲሆን ስለምፈልግ። እኔ ነኝ እንደዛ እንዲሆን የምፈልገው፣ ምክንያቱም የዚህ የማይረባ ጋብቻ ደጋፊ ስላልሆንኩ ነው። አሁን ከዚህ በላይ እየለፈለፍሽ ትዕግስቴን አትፈታተኝ። ከዚህ በኋላ ደግሞ የዋዛ ሰው አድርገሽ እንዳትይ።
እሺ። ስለዚህ አሁን ድምፅሽን አጥፍተሽ ቤትሽ ግቢ እና ቢያንስ ላልተወለደው ወንድሜ ራርቼ ያንን የጋብቻ ወረቀት ቀዳድጄ ፊትሽ ላይ እንዳልበትነው ቁጭ ብለሽ ጸልይ። እሺ ገባሽ? ገባኝ። አሁን በደንብ ነው የገባኝ። አንተ አሁን ስለዛ ጋብቻ ወረቀት እያወራ ነው እ? እንዳንተ አይነት ድንጋይ ደግሞ አጋጥሞኝ የማያውቀው። ቆይ አልገባኝም። ወዴት ነው የምትወስደኝ ወንድሜ? እባክህን ልትነግረኝ ትችላለህ ወንድሜ? የያዘውን አውሮፕላን ውስጥ መሆን ነበረበት፣ ግን አሁንም እዚህ እንደሆነ እየነገርከኝ ነው። ለምንድን ነው ያልነገርሽኝ ሰሊን? ምኑን ነው የምነግርህ? አጎት ሎል እንደሆነ ነው። የተፈጠረ ነገር አለ። ባይሆን ኖሮ ያዝ ይሄንን ነገር በጭራሽ አይነግርህም ነበር። በጣም መጥፎ ነገር ነው ሰሊን፣ በጣም መጥፎ ነገር። ትናንትና ማታ የእናቴን ስም እየጠራ ነበር። ዛሬ ግን ምንም አልተናገረም። እነዚህ የሚጠበቁ ባህሪያቶች ናቸው አቶ ያዝ። ከጊዜ ወደ ጊዜ የአእምሮ ህመሞች ሊከሰቱ ይችላሉ። ይናገራል፣ ግን የሚናገረው ነገር ወይ ትርጉም አይሰጡም ወይ ደግሞ ልክ እንደ ትላንቱ ያለፉትን ነገሮች ነው። አባት መቼም ቢሆን ወደ ነበረበት ቦታ አይመለስም። ይህንን ማድረግ በፍጹም አይቻልም። እንዲህ አይነት ሁኔታን መልመድ ይቻላል? የስነ ልቦና እገዛ ያስፈልጋቸዋል። በጣም ይቅርታ። አመሰግናለሁ። በድጋሚ ፈጣሪ ማ ቢያንስ እንኳን በህይወት አለ። እስካልሞተ ድረስ የመኖር እድል አለው። ይኸውልህ ይህንን እያልኩ ያለሁት ልክ አባቷ እንደሞተባት አይነት ሴት ሆኜ ነው። ስለዚህ እባክህ መቼም ተስፋ አትቁረጥ እሺ? ከአባትህ ጋር ትዝታዎች አሉ። ከአባትህ ጋር ያሳለፍካቸው ጊዜያቶች አሉ። እኔ ግን ከአባቴ ጋር ለ10 ዓመት ብቻ ነው የኖርኩት። አንተ ግን ያዝ በጣም ብዙ ትዝታዎች አሉ። ዶክተሩ የፈለገውን ነገር ቢልህም በጣም ብዙ ጊዜያቶችንም ገና ታሳልፋላችሁ። ሀዚም የኔና አንተን ፎቶ ማምጣት አልቻልኩም። ያው እኔና እናንተ ጋዜጣ ላይ ከሚወጡ ፎቶች ሌላ ፎቶ ተነስተን ስለማናውቅ የቤተሰቡን አልበም ይዤ ልመጥቻለሁ። ተመልከተው፣ ይኸው ተመልከት። ሀዚም ይታየሃል? ልጆችህን ያቸው፣ ተመልከታቸው። ሀዚም አስታወስካቸው? ልጆችህን አስታወስካቸው? ሀዚም እንዴት ደስተኛ ቤተሰብ ነበር። ብዙ ነበራችሁና በጣም ደስ ትላላችሁ። ሁሉም ሰው እየሳቀ ነበር። እሱን ታስታውሳለህ? ልጆችን ታስታውሳቸዋለህ? ይህንን ፎቶ ተመልከት። አሁንም ለምንድን ነው ታዲያ እንደዚህ ፈገግ የማትለው? ተመልከት። በጣም ብዙ ደስተኛ የምትሆንበት ጊዜ ይገባሃል። እዚህ አልበም ውስጥ ግን የምናስገባቸው በጣም ብዙ ፎቶዎች ይቀሩናል። በደንብ ተመልከት። የልጅ ፎቶ ነው። ታስታውሳቸዋለህ? እነዚህ ልጆች ፎቶዎች ናቸው። ሲናንን ታስታውሰዋለህ? ሰሊንን ታስታውሳታለህ? ያዝንም ታስታውሰዋለህ? ከዛ ሁሉ ጸባችሁ በኋላ ያዝ ወደ አንተ ተመልሷል። የተመለሰው ደግሞ ላንተ ሲል ነው። ሁሉም አንተን ይፈልጓል። ታስታውሳለህ ሀዚም? እባክህ አስታውሳቸው። ልጆችህን አስታውሳቸው። የልጆችህን እናት አስታውሳት።
ራስህን አስታውስ፣ እኛንም አስታውሰን። ለእኔ ያደረክልኝን ነገሮች በሙሉ አስታውሳቸው። እሱን ታስታውሳለህ? ከብዙ ችግር ውስጥ ነው ያዳንከኝ። በህይወት እንድኖር ሁለተኛ እድል ሰጥተኸኛል። ሁሉም ሰው ፊቱን ሲያዞርብኝ፣ አንተ ግን ረድተኸኛል። አንተ ባለውለታዬ ነህ። ዳግም ወደ ህይወት እንድመጣ አድርገኸኛል። እሱን ታስታውሳለህ? ልክ ያኔ ሁሉም ሰው ሞቷል ብሎ ሲያስብ እንደተመለስከው ንገረኝ። አሁንም ትመለሳለህ? ልጄን በጣም እወደዋለሁ። ከዛ ከሱ ጋር በጣም ብዙ ፎቶ እንነሳለን። እንደዛ እንደሚሆን አምናለሁ። እኔ በአንተ ላይ እምነት አለኝ። ተመለስ ሀዚም፣ እየለመንኩ ነው። እባክህ ደህና ሁን። አባዬ 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 ከባድ ነገር ነው ሀዛን፣ እጅግ በጣም ከባድ። እኔ ያለውልህ እሺ? ሁሉም ነገር ያልፋል። ሁሉም ያልፋል። አባዬ ይሄንን ነገር በጭራሽ ማመን አልችልም። አባዬ እንደዚህ ሆነ ማየቴን በፍጹም አላምንም። ይሄ በጭራሽ እውነት ሊሆን አይችልም። አባዬ ይሄንን ነገር በጭራሽ ማመን አልችልም። አባዬ እንደዚህ ሆነ ማየቴን በፍጹም አላምንም። ይሄ በጭራሽ እውነት ሊሆን አይችልም። በድጋሚ ደህና ሆነህ እንደምናይ ያውቃለሁ። ያኔ ሞተሃል ብለን ስናዝን እንደመጣኸው ደህና ትሆናለህ። ተስፋ አልቆርጥም አባዬ። አባዬ ደህና ትሆንልናለህ የኔ አባት። ሀዚም ልጅ ጥሩ ዜና ይዛልህ መጥታለች። ሀዚም ተመልከት። እንደዚህ አታድርጊ ሀዚም ተመልከት። አይረፊ አረፊ የልጅ ልጅ ሊኖርህ ነው። እንደዚህ እንዳታደርጊ እየነገርኩሽ እኮ ነው። አረፊ ወደዛ ዞር በይ ታልኩሽ። በቃ ምን አጠፋው? ምን እየደረግሽ ነው? ለምንድን ነው አባትሽ ፊት የምትጮኸው? እጠላሻለሁ። በጣም ነው የምጠላሽ። አንቺንና ልጅሽን እጠላችኋለሁ የምልሽ ነገር አይገባሽም እንዴ? በእርግጠኝነት ያቺ ሴት የሆነ ነገር አድርጋታል። ሲናን ሳሊን ቆይ፣ የት እየሄድሽ ነው? ወዴት ነው የምትሄጂው? ያቺ ሴት የሆነ ነገር አድርጋሻለች? አይደለም ወንድሜ፣ ወደ መጸዳጃ ቤት መሄድ ፈልጌ ነው። ደህና ነኝ።
ሀዚም ደህና ነህ? እየሰማኸኝ ነው? ደህና ነህ? ኤጄ ምን ተፈጠረ? እኔ በጭራሽ አላውቅም። ለአባቷ ነብሰ ጡር እንደሆነች ብቻ ነው የነገርኩት። አሁንም በድጋሚ እህቴ ላይ የሆነ ነገር አድርገሻል አይደል? ሲናን አንተ በስተት እንኳን እንዳታዋራኝ። ለአባትህና ለእህቴ ስል ነው ምንም ነገር የማልልህ። እሺ ገባህ? ለእህቴ ስል ብቻ። ሲናን ምን እየተካሄደ ነው? አረ ለእህቴ ስትይ ይህንን ትሰማልኛለህ ወንድሜ? ለእህቷ ስትል ምንም እንኳን ሳታፍር ሀዛንን እህቴ እያለች ትጠራታለች። ሲናና እርሳት። ቆይ አንዴ ለምንድን ነው እንደዚህ የምትለው? እንደዚህ ስትል ሁለተኛ ጊዜ ነው። ለምንድን ነው እንደዚህ የምትለው? ምን ለማለት ፈልጌ ነው? እህትሽ አንቺ እንደሌላሻለች ሀዛን። ሲናን እረፍ። ለምንድን ነው የማርፈው ወንድሜ? አንቺ እኔና ያዝን የምርቃቱ ምሽት ቀን አሳልፋ ሰጥታሻለች። ስለዚያም የሆቴሉ ነገር የተናገረችው እሷ ናት። ሁሉንም ነገር ለያስሚን የነገረቻትም እሷ ናት። ሁለቱ ተባብረው ነው እንደዛ ያደረጉት። እህቴ ከእሷ ጋር ምንም ያደረግኩት ነገር የለም። እሺ ልክ እንደ ሞኝ ሁሉንም ነገር ብቻ ነው የነገርኳት። እንዴት ነው ምንም ነገር ያላደረግሽው? የእህትሽን ደካማ ጎን ተጠቅመሽ አጠቃሻት። እህቴ እኔ ላይ እንደዛ አደረግሽ? የገዛ እህትሽ ላይ እንደዛ አደረግሽ? እህቴ እማዬ ሀዛን ቶሚ አንቺን ብለውት በጣም ተሳፍረሽ ሀዛን አንዴ ልታዳምጪኝ ትችያለሽ? ሀዛን አሁንም በድጋሚ ራሴን መቆጣጠር አቅቶኝ ነው። በጣም ይቅርታ። ስለዚህ ጉዳይ አንቺ መስማት አልነበረብሽም፣ ግን በጣም ይቅርታ። እሺ ሀዛን የኔ ቆንጆ ልጅ፣ የኔ ቆንጆ ልጅ፣ እኔን እንደዚህ ያደረግሽ? የገዛ እህትሽን እንደዚህ ያደረግሽ? የገዛ እህትሽን እንደዚህ ያደረግሻት? የገዛ እህትሽን? በጣም ያሳዝናል። አቶ ያዝ፣ ወይዘሮ ይጄ መላ ቤተሰቡን በአስቸኳይ እንዲሰበሰብ እፈልጋለሁ። የተፈጠረ ነገር አለን? የምርመራ ውጤት መጣ እንዴ? እባካችሁ ሁሉንም ሰው በተቻለ ፍጥነት ሰብስባችሁ ነው። ከሁሉም የቤተሰብ አባሎች ጋር ልነግራችሁ የሚገባ ነገር አለ። ወንድሜ ምን እየተካሄደ ነው? አላውቅም፣ ግን ይህን ውጤቱ ላይ የሆነ ችግር ይኖራል። ብቻዬን ቤት ጥሩ የሚሆን ይመስለኛል። ለምንድን ነው የመጣሽ? ቆይ ምን ማለት ነው? እነሱ ፊት ብቸኛ እንዳትሆንና እኔም መምጣት ስለፈለግኩ ነው። በቃ ምንድን ነው? ሰሊን እየደወለች ነው። ለእሷ እኮ ምንም ነገር አልነገርኩም። ሰሊን ወንድምሽ እየነዳ ነው። እሺ የኔ ቆንጆ፣ አሁኑን ወደ ሆስፒታል በአስቸኳይ እንዲመጣ ንገሪው። እሺ ከዶክተሩ ጋር እየጠበቅነው ነው። እኛም ወደዛ እየመጣን ነው። አታስቢ። እሷ ታውቃለች እንዴ? አዎ ከወንድሞቼ ጋር ሆስፒታል ውስጥ ናት። ይኸውልህ እስከ ዛሬ ድረስ ሳያዋሯት የነበረችውን እህታቸውን አሁን የራሳቸው አድርገዋል። አንቺ በቃ እዚህ ጋር ውረጂ። ዶክተሩ የቤተሰብ አባል እስከሚሰባሰብ እየጠበቀኝ። ምን ማለት ነው ደግሞ? አላውቅም። ምንም የማውቀው ነገር የለም።
እህትሽ አንቺ እንደሌላሽ አለች አዛ። እኔ ላይ እንደዛ አደረግሽ? የገዛ እህትሽ ላይ እንደዚህ አደረግሽ? ያዝ እባክህ። ደህና አይደለሁም። በትክክል እንኳን መቆም አልችልም። እባክህን ፍቀድልኝ። አሁን ነው ከዚህ ልሂድ። ወደ ዶክተሩ ጋር ልንገባ እኮ ነው። አይ እኔ ወደ ቤት ልሂድ። ሁሉም ሰው ስለመጣ ችግር የለውም። በኋላ ተመልሼ እመጣለሁ። ቻው። ኤጄ እየሄድሽ ነው? ዶክተሩ ስለ ባልሽ ሊናገር ሲጠራን አንቺ ግን ትሄጃለሽ አይደል? ይገርማል። እንዴት ያለሽ ሚስት ነሽ? በሉ ነው ዶክተሩ እየጠበቃችሁ። ኑ ባካችሁ አረፍ በሉ። ምንድን ነው? የአባታቸው የምርመራ ውጤት ደርሷል። እሱን እናውቃለን ዶክተር። አሁን ችግሩ ምን እንደሆነ ንገረን። እንግዲህ እንደ ምርመራው ከሆነ በደም ውስጥ በጣም ብዙ የአደንዛዥ ዕፅ መጠን አሳይቷል። ይሄን ማመን አልችልም። ይሄ መቼም ቢሆን በጭራሽ ሊሆን አይችልም። አደንዛዥ ዕፅ ማለት ምን ማለት ነው ዶክተር? ትንሽ ግልጽ አድርገህ ማብራራት ትችላለህ? ምን አይነት ዕፅ ነው? በደም ውስጥ ምን ያህል ነው ያለው? እና አባዬ ደግሞ በጭራሽ ዕፅ ተጠቃሚ አይደለም። እሱ ሌላ ችግር ነው። የወሰደው እያወቀ ይሁን ወይም ሳያውቅ የምናውቀው ነገር የለም። ምን ማለት ነው? ማለት ሳያውቅ ስትል እሱ ሳያውቅ ሰው ሰጥቶት ሊሆን ይችላል ማለት ነው? የአደንዛዥ ዕፅ የመጠቀም ጉዳይ ስለሆነ እሱ በፍርድ ቤት የሚያዝ ጉዳይ ነው። ሀዚምን ወደ የትኛው ሆስፒታል መውሰድ እንዳለባችሁ እኛ እንጠቁማችኋለን። ማለት መውሰድ? ስለዚህ ይህ አደንዛዥ ዕፅ የመርሳት በሽታ ያስከትላል ማለት ነው? አዎ በትክክል። እንግዲህ የሚድንበት መድኃኒት አለ ማለት ነው አይደል? የሚድንበት እድል አለ እንዴ ዶክተር? ማለት ይሄ አደንዛዥ ዕፅ ከደሙ ሲወጣ ይድናል? ዶክተር ከደሙ ውስጥ ወጥቶ ሲያልቅ ምንድን ነው የሚፈጠረው? በአባታችሁ ደም ውስጥ ይሄ ዕፅ ለረዥም ጊዜ እንደቆየ ግልጽ ነው። ስለዚህ ምን እንደሚፈጠር ለመናገር ጊዜው አሁን አይመስለኝም።
እና አሁን እኛ ምንም ልናደርግለት ስለማንችል አቶ ሀዚምን በተቻለ ፍጥነት በአስቸኳይ ወደ ሌላ ሆስፒታል ማዘዋወር አለብን። በተቻለ ፍጥነት ከደሙ ውስጥ እጹን ማውጣት አለብን። አሁን ማድረግ ያለብን ጉዳይ እሱን ብቻ ነው። ይሄ ምን ማለት ነው? ነይ ወደ መጸዳጃ ቤት ልውሰድሽ። እዚህ ጠብቅሻለሁ። እጅሽና ፊትሽን በውሃ ታጠቢና ራስሽን አረጋግሽ። ሰውየው ደም ውስጥ አደንዛዥ እጽ ነው ያለው። እኔ ግን ስጠይቅ በሐኪም ትእዛዝ የሚሰጥ መድኃኒት ነው ብለኸኝ ነበር። ኃይለኛ ነገር እንድሰጥሽ ነበር እኮ የነገርሽ። ይሄ እኮ በፍርድ ቤት የሚያያዝ ጉዳይ ነው። እሱ ገብቶሃል? የምትፈልጊውን ነገር ነው ያደረግኩልሽ ወይዘሮ ያስሚን። እና በደም ምርመራ ደግሞ እንደሚታወቅ ነግሬሽ ነበር። ታዲያ አሁን ቆይ ምንድን ነው ያስደነገጠሽ? ምክንያቱም ያ ሰውዬ ሊድንበት የሚችል አጋጣሚ ስላለ ነው። ከ72 ሰዓት በኋላ ያክትምለት ነበር፣ ግን አሁን ሰውዬው ከ72 ሰዓት በፊት ለሕክምና ወደ ሆስፒታል ሊወስዱት ነው። ቆይ ቢድንስ ግን? ኧረ አትደናገጪ፣ አሁን ጊዜው በጣም ረፍዷል። እንደዛም ሆኖ እንኳ ቢድን ምንም ነገር አያስታውስም። ቢያስታውስስ ምን እንደምናደርግ ታውቃለህ? ቆይ ምንድን ነው የምናደርገው? ተው በቃ ተረጋጊ፣ ተረጋጊ። ምንም ነገር አይለወጥም። ወደ ሁለተኛ እቅድሽ ትሄጃለሽ። አንቺ ትንሽ ልጅ፣ ይቅርታ ግን አሁን የማደርገው ነገር በጣም ይጎዳሻል። ስልኩን ብታነሹ ራስ ምን እንደምልሽ አላውቅም። አለማንሳትሽ ጥሩ ነው። ድምፅሽን ሳልሰማ ማውራት ቀላል ነው። እንደዛ ይሻላል። እና የዛን ቀን ምሽት በተፈጠረው ነገር እስከ ህይወቴ መጨረሻ ድረስ የምጸጸትበት ነገር ነው። እንደዛ ነው። ካደረኩት በኋላ ይህንን ብልሽ ምንም ለውጥ የለውም። እህቴ በጣም እወድሻለሁ። የምወድሽ እህቴ ነሽ። ሀዛን ልጄ ምን ሆነሻል? ከመሬት ላይ ተነሺ የኔ ልጅ ተነሺ። ነይ ሀዛን ነይ የኔ ልጅ ነይ ነይ ነይ። እንግዲህ አታልቅሽ። ነይ ተነሺ የኔ ልጅ አታልቅሽ። ተነሺ 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 እናውራ። አታልቅሽ። ምንም የምናወራው ነገር የለም። ተይ እንጂ በቃሽ። እንደዚህ አታድርጊ። እኔንም እያሳዘንሽኝ እኮ ነው። ሳይሽ በጣም እያዘንኩ ነው። እኔ አለቅሳለሁ፣ አንቺ ግን ማልቀስ አትችይም። ጥፋት የለብሽም። እሱን መስማት አልፈልግም በጭራሽ። ስለ ልጅሽ ምንም ነገር መስማት አልፈልግም።
እሺ አሁን ምን ልናደርግ ነው? ሁላችንም ወደ ሆስፒታል ግር ብለን መሄድ ያስፈልገን። እኔ ከአምቡላንሱ ጋር አብሬ እሄዳለሁ። አባዬን ብቻውን አልተውም። አይ አይሆንም። አንቺ ከጎጋን ጋር ወደ ቤት ተመለሽ። ሲናን አንተ ከአባዬ ጋር፣ እኔ አምቡላንሱን እከተለዋለሁ። ተራ በተራ በቃ መጀመሪያ እናንተ፣ ከዛ ደግሞ እኛ። እንሂድ። ሁሌም ቢሆን ስለ አቶ አዚም እጸልያለሁ። ሁሌም ሳላርፍ ነው የምጸልይለት። ይሄ መጥፎ ድል አሁንስ መቋጫውን አጣ። በእነዛ ወራዶች ምክንያት ያ ሰውዬ ላይ በጣም ብዙ ነገር ተፈጥሯል። ቀላል ተፈጥሯል እንዴ? እነዛ ልጆች ያደረጉት ብቸኛው ነገር ቢኖር ያንን ጠንካራ ሰውዬ በሽተኛ ማድረግ ነው። አረ በፈጣሪ እንደዚህ አትበሉ። ጥሩ ነገር አስቡ እንጂ። ምንጊዜም ጥሩ ነገር እንዲፈጠር ተስፋ እናድርግ። ሰውዬው እኮ ጭራሽ ምንም አያስታውስም። ታዲያ የምን ተስፋ ነው የምትይው ወይዘሮ ከሪሜ?